እንደተጻፈው ስለ ምልጃ ማን ነው ልክ በሚለው እሺ፣ ስለ ምልጃ ማን ነው ልክ? ስለ ምልጃ ያው ኦርቶዶክስ ተዋሕዶ ነች። እውነት? እሺ፣ ለምሳሌ ያው ማርያም ታማልዳለች? ታማልዳለች። አሁን በሰማይ ሆና ማርያም እንደምታማልድ ማስረጃ አለ? አለኛ። ጥቀስልኝ። በመጀመሪያ በዮሐንስ ወንጌል ላይ ያለው 16ቱን ታውቃለህ? የአብርሃምና የአልዓዛርና የባለሀብቱ ነው። የባለሀብቱ ታሪክ እዛ ጋር አንብባል። በአብርሃም እቅፍ ውስጥ ሆነ ያለው እኛ አንመለከተንም። አሁን እኛ በሲኦል አይደለንም ያለ ነው፣ በምድር ላይ ሆነን ያለ ነው። እና በምድር ሆኖ አማላጅ በሰማይ ላለ ሰው አንተ እንደምታደርገው አማላጅ ነኝ አማላጅ ብሎ ወደ እነሱ የጸለየ ሰው ካለ አሳየኝ። በእግዚአብሔር ቃል ውስጥ በየትኛው? በእግዚአብሔር ቃል ውስጥ አሁን አንተ እንደምታደርገው ከምድር ሆኖ ወደ ሰማይ ላለ ቅዱሳን የጸለየ አማሉኝ ብሎ የተማጸነ ሰው ካለ ማስረጃ። እሱ የለም። እሱ ግን ብቻ ግን በእርግጥ እኔ በደንብ እንደ እንትን ባላደርግም አሁን ዛፋት ላይ ይናገራል። አንደኛ ቆሮንቶስ 9:5 አካባቢ ይናገራል ስለ ምልጃ። ቀጥታ ማርያም ያማልዳል የሚል ጥቅስ ልናመጣ አንችልም፣ ግን ቅዱሳን ያማልዳሉ ይላል። ከቅዱሳን መሀል ደግሞ ማርያም ቅድስት ናት። የለም ብራዘር፣ አሁን ቆይ እያጠራ ነው እንሂድ። ኦኬ፣ አሁን ማርያም አንተ እንደምታደርገው ከምድር ሆኖ በሰማይ ላለ ቅዱሳን ጻድቃን የጸለየ አማሉኝ ብሎ የተማጸነ ሰው የለም። ማስረጃ ታመጣለህ ለዚህ? አንተና የለም እኮ ያልከኝ እኔ አይደለም። የለም ስትል ነው የጻፍኩልህ። የለም ያልከኝ አንተ ለኔ አይደለም። ቀጥታ የማርያም አማላጅ ናት። ሌላም ማርያምን ባትሆን በሰማይ ላለ ቅዱሳን ጻድቃን ምልጃና ጸሎት ያቀረበ ሰው ከምድር ሆኖ የለም። ካላ ሳይል ኦኬ፣ እሺ፣ እንደዛ ከሆነ አንተ በዛ ለምን ነው ተለ ኢየሱስ ያማልዳል ነው የምትለው? እኔ አይደለሁም ማለት ኢየሱስ ያማልዳል መጽሐፍ ቅዱስ ነው እያለ ያለው። እሺ፣ መጽሐፍ ቅዱስ 8:34 ሮሜ 8:34 ዕብራውያን 7:25 የጢሞቴዎስ ምዕራፍ 2 ቁጥር 5 ጠቅስልህ ይችላል። በጣም ብዙ ጥቅሶች አሉ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 ጀምሮ መደም ማየት እንችላለን። በስጋ ላይ ምልጃ እኮ ነው የሚያሰኛን ለማስተማር አይደል? ስለ ስጋ የሚያወራ ክፍል አለ። የጠቀስኩት ሁሉ ክፍሉ ስለ ስጋ አይደለም። ላሳየህ መማር ትፈልጋለህ? ስለ ስጋ ነው የሚያወራ። በመጀመሪያ አዲስ ኪዳን መማር ትፈልጋለህ ወይ? መማር ትፈልጋለህ? ላሳየህ። የሌለ ነገር የምታምን ከሆነ ቢያንስ ያለ ነገር ብታምን ታተርፋለህ። ይኸው ላሳየህ። እሺ፣ የሞተው ይላል። ማን ነው የሞተው? መድኃኒዓለም ኢየሱስ ክርስቶስ። ይልቁንም ከሙታን የተነሳው ይላል። ማን ነው ከሙታን የተነሳው? መድኃኒዓለም ኢየሱስ ክርስቶስ። በእግዚአብሔር ቀኝ ያለው ይላል። ማን ነው በእግዚአብሔር ቀኝ ያለው? መድኃኒዓለም ኢየሱስ ክርስቶስ። ደግሞም ስለኛ የሚማልደው ይላል ክርስቶስ ኢየሱስ ነው። ማን ነው ስለኛ የሚማልደው? ኢየሱስ ክርስቶስ። መቼ በምድር ላይ ያለው እኮ ምልጃው እኮ የሚያወራው በማን ቀኝ ያለው ነው የሚለው? በሰማይ አሁን በማን ቀኝ ያለው ነው የሚለው? ብራዘር በማን ቀኝ ነው ያለው ይላል? በእግዚአብሔር ቀኝ ያለው ነው። በእግዚአብሔር ቀኝ ያለው ሲል ከሞተ በኋላ ነው ወይስ ከምድር ከሄደ በኋላ ነው ወይስ አሁን ከመሄዱ በፊት ከትንሣኤ በፊት? እዚህ ፓርት አሁን ይሄ እኮ የሚነግረው ምንድን ነው ታውቃለህ? መጀመሪያ ለቃሉ ታማኝ
እኮ አሁን በእግዚአብሔር ቀኝ ያለው ይላል። ይሄን በምድር ላይ ያለ ነው እያለ ያለው ከሙታን ከመነሳቱ በፊት ነው እያወራ ያለው አይደል? ከሙታን የተነሳው መቼ ነው? በእግዚአብሔር ቀኝ ያለው ደግሞ በእግዚአብሔር ቀኝ ያለው መቼ ነው? አሁን አይደል እንዴ? አይደል? በእግዚአብሔር ቀኝ ያለው አሁን አይደል? መቼ ነው በእግዚአብሔር ቀኝ ያለው? ከሙታን ከተነሳ በኋላ ወዳጄ። በእግዚአብሔር ቀኝ ያለው ከሙታን ከተነሳ በኋላ ነው። እሱ በእግዚአብሔር ቀኝ ሆኖ ደግሞ ስለኛ ምን ያደርጋል? ይማልድልናል ይላል። የእግዚአብሔር ቃል ነው የሚናገረው። ባይደው እኛ ከኪሳችን አለ የሚያወራን መጽሐፍ ቅዱስ ነው የሚናገረው። ለማርያም እኮ እንዴት ተጻፈ እኮ የለም ብራዘር። እንዲህ ሳይኖር ስለ ማርያም አምነ እንዴት ተጻፈውን ነገር ስለ ኢየሱስ መካድ የለብን። ኦኬ የኦርቶዶክስ ትምህርት መጽሐፍ ቅዱስ አይደለም የምንለው ከዚህ የተነሳ ነው። ይሄው ቃሉ በግልጽ ምን ይላል? ስለኛ የሚማልደው ይላል። መቼ? በእግዚአብሔር ቀኝ ሆኖ ሳለ ማለት ነው። ስንት ላይ ነው? ሮሜ 8:30 ላይ ከላይ ጀምረን ያነበብከው እዛ ፓርት ላይ የፈለግከውን አንብበው፣ ጊዜ እሰጥሃለሁ። ይህንን ቃል ይህንን ሀሳብ የሚሽር ነገር የለውም። የፈለገው ነገር አሁን ቀጥታ መንፈስ ቅዱስ ያማልዳል የሚሉ ፓርት አለ። ብቻ ግን ጥቅሱ ግን የት እንዳለ ግን አላውቅም። አብ ያማልዳ ፓርት አለ። ሁሉንም ያማልዳል ማለት ነው ብራዘር። አሁን አየህ እንደ መረዳት ያለብህ ጉዳይ ምን መሰለህ? ቆይ ወዳጄ፣ እንዲህ ይጠቅምህ ነው ወዳጄ። እኔ የእግዚአብሔርን ቃል ነው ማሳየ። ፍርዱ በአንተ ላይ ነው የሚሆነው ወዳጄ። የተጻፈውን አለማመን የአንተ እድል ፈንታ ነው። በቃ ካላመንክ ይፈረድብሃል። አየህ ኢየሱስ ክርስቶስ አሁን በእግዚአብሔር ቀኝ ሆኖ ስለ አንተ እንደሚማልድ መጽሐፉ ነው የሚናገር። ኦኬ መንፈስ ክርስቶስ ፈጣሪያችን እኮ ነው፣ የኛ የፈጠረን እኮ ነው። ፈጣሪያችን እንዴት ይማልዳል? ይማልዳል ማለት መጀመሪያ ምልጃ ማለት ምን እንደሆነ አስረዳኛ። ምልጃ ማለት ማለት ነው መጽሐፉ በእግዚአብሔር ቀኝ አትደረባባል። በእግዚአብሔር ቀኝ ያለው ይላል። ስለዚህ እያየው እኮ ነው ይጠቅሱም እያየው ነው በእግዚአብሔር ቀኝ ያለው ደግሞ በእኛ ከቃሉ ጋር ነው መስማማት ያለበት ብራ። ከቃሉ ጋር ነው መስማማት፣ ከኔ ጋር አይደለም። ከቃሉ ጋር ተስማማ። ሰው አየህ መረዳት ያለበት የእግዚአብሔርን ቃል ነው። በእግዚአብሔር ቀኝ ያለው ይላል። በእግዚአብሔር ቀኝ ሆኖ ኢየሱስ መማለድ ይችላል ያለ መጽሐፍ ቅዱስ ነው፣ እኛ አይደለም፣ ጴንጤዎች አይደለም። በእግዚአብሔር ቀኝ ሆኖ አዎ መማለድ ይችላል። የእግዚአብሔር ቃል ነው የሚያወራው፣ እኛ አይደለም። ካረገ በኋላ አዎ ከሞት ከተነሳ በኋላ ከምድር አዎ ይሄው ከሙታን የተነሳው ይቻላል ማለት ነው። መጽሐፉ እኮ ነው ያለን ብራዘር። የክብር መገለጫ አይደለም ማለት ነው ምልጃ። ይሄው በአብ ቀኝ ሆኖ ስለኛ የሚማልድ ኢየሱስ ስለሆነ መጽሐፉ ይናገራል። ይሄው ጳውሎስ መቼስ ይሄንን ሳያይ ነው የጻፈው አትለንም። በእግዚአብሔር መንፈስ ተነድተው የጻፉት መጽሐፍ ነው። እዚህ ግን መጽሐፉ ሆኖ በግልጽ ይናገራል። መስማማት ያለበት እግዚአብሔር ቃል ነው። ያንተን ሐሳብ አለም እዚህ ውስጥ መፈለግ ያለበት ቃሉ በግልጽ ስለሚያወራ ማለት ነው ብራዘር። ለቃሉነት ተሸነፍ። አንደኛ ቆሮንቶስ 5 ላይ ያለው ታዲያ በምን ማለት ነው? እሱን ታስረዳኛለህ? ምን ላስረዳ? ስለ ምልጃ ስለ መማለድ አንደኛ ቆሮንቶስ 5 ይሁን 9 አካባቢ 5:9 ምኑን ላስረዳ? ቆይ 5 ስለ ቅዱሳን ምልጃ የሚያወራ አለ። ጃስ ይፈልገው ነገር እዚህ ቦታ ላይ ወለ አስረዳለሁ እንችላለን። ስለ ኢየሱስ ግን ምን መጽሐፉ ቅዱስ የተናገረውን ነገር ግን ማመን መቻል አለብህ ብራዘር። ለእግዚአብሔር ቃል ታማኝ መሆን መቻል አለብህ። የሰው ትምህርት አትፈልግ። የእግዚአብሔርን ቃል እመነው፣ ተቀበለው ብራዘር። የእግዚአብሔር ቃል ያለውን ነገር በቃ አክሴፕት አድርገው ወዳጅ። ምንም አማራጭ የለም። ኦኬ ምንም አማራጭ የለም። አንድ ቦታ ቢሆን ትላለህ፣ አንድ ቦታ አይደለም። አንድ ቦታም ቢሆን እናምነዋለን የአምላክን ቃል ግን ላሳየ። ለምሳሌ ያን እስክትፈልገው ድረስ ላሳየ። ይሄው በጣም የእግዚአብሔር ቃል በክርስቶስ ኢየሱስ ምልጃ ላይ በጣም 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 ግልጽ ነው፣ የሚያሻማ እንኳን አይደለም። ይሄው ታነበዋለህ፣ ይታየኛል። እስቲ አንብበው አንዴ። ወልድ ቅዱስ አነባለሁ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሜን። ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና ስለ ደግሞ በእርሱ ወደ እግዚአብሔር የሚመጡትን
ፈጽሞ ሊያድናቸው ይችላል። አዩ ክሊር ነው እግዚአብሔር ቃል መቼ ለዘላለም የሚኖር ስለሆነ ማን ኢየሱስ ምን አለው? የማይለወጥ ክህነት አለው አለ። እዚህ አሁን ኢየሱስ ክርስቶስ ምንድነው? ሊቀ ካህናችን ነው። ኦኬ ስም ብቻ አይደለም የሚያዘው። ሊቀ ካህን ፐርፐዝ ነው፣ ተግባር ነው። ያው ስለ እነርሱ ምን ሊያደርግ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ነው የሚለው። አዩ ይሄ የእግዚአብሔር ቃል ነው ወዳጄ መስፍኔ። ይሄንን የእግዚአብሔርን ቃል ከካድክ የሚገርም ነገር ክርስቲያን መሆን አትችልም። ለምን እንደሆነ ታውቃለህ? እግዚአብሔር ሌላ መካከለኛ፣ ሌላ አስታራቂ የለውም። ብቸኛ አስታራቂ፣ ብቸኛ መካከለኛ ሰው ከእግዚአብሔር ጋር የሚታረቅበት ኢየሱስ ብቻ ነው። ይኸው የእግዚአብሔር ቃል እንደዚህ ይላል። አሳይ ቁጥር 5 ላይ ይኸው እስቲ አንብበው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም የሆነ ክርስቶስ ኢየሱስ ነው። እሱም አሁን እናውቃለን፣ እናምናለን፣ መካከል ሆኖ ያስታረቀን። አሁንም ነው ወዳጅ የሚያወራው አስታርቆን ነበር አይደለም የሚለው ባይዞዬ። ግን ያቺ 8:34ን የጠቀስከኝ ፋት ቼንጂንግ አለ ብዬ አስባለሁ። በድሮ በ18ኛ በታተመ መጽሐፍ ላይ ብትፈልጋ ግን ሊያማልድ የሚለው የሚፈርደው ብሎ ነው ግን የሚናገረው። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን 8:34 የተመዘገበው የሚፈርደው ይላል እንጂ የሚያማልድ አይልም። እንደሱ የሚል የለም። ላሳይ። አንደኛ መጽሐፍ ቅዱስ እንደሱ አይጻፍም። ቆይ አንዴ እንድትረዳው አሁን ይሄ በእኛ ለኩን የሚለው የእናንተን እኔ አላውቅም፣ የእናንተን የፕሮቴስታንት እምነት ተከታዮች አላውቅም። በእኛ ላይ 8:34 የሚናገረው አግኝታል አለ። አንተ ጋር መጽሐፍ ቅዱሱ የእኛ መጽሐፍ ቅዱስ ይዛል። አንዴ ተረጋጋ። የጥንት መጽሐፍ ቅዱስ እኔ ያለኝ 18 ምናምን የጠቀስከው መጽሐፍ አለኝ። ይኸው እጄ ላይ አለ፣ ሃርድ ኮፒ አለ። ገፍቻ ያሳያል። እዚህ ክፍል ላይ ኢየሱስ ክርስቶስ የተጻፈበትን መጀመሪያ መግቢያ ያሳይ። በጽሁፉ አይታየም። ቁም ጽሁፍ የድሮ መጽሐፍ ቅዱስ የቁም ጽሁፍ ነው ራሱ። መጽሐፍ ቅዱስ ላይ በግልጽ ነው የሚናገረው የኢየሱስን አማላጅነት። ሲጀምር መጽሐፍ ቅዱስ መጀመሪያ ላይ በምን የተጻፈ ነው የሚመስለው ታውቃለህ? በምን የተጻፈ ነው የሚመስለው መጽሐፍ ቅዱስ? ያው ፕሪንት ሆኖና በድሮ ከሆነ በብራና እንዲጻፈ አይደለም። ምን ላይ ተጻፈ አላልኩም፣ በምን ቋንቋ ተጻፈ ነው ያልኩት። መጽሐፍ ቅዱስ ሲጀምር ያው በዕብራይስጥና በግሪክ ነው የተጻፈው። የግሪኩ መጽሐፍ ቅዱስ ላይ የተጻፈው ሐሳብ ኢየሱስ ይፈርዳል ሳይሆን ያማልዳል። ኦኬ፣ ያማልዳል ነው፣ ስለ ምልጃ ነው የሚያወራው። ኦኬ፣ ይሄው ማን ነው የሚኮንን? ክርስቶስ ኢየሱስ የሞተው ከሙታን እንኳን የተነሳው በእግዚአብሔር ቀኝ የተቀመጠው እርሱ ያሳምረናል። ይሄ ማለት የጥንት መጽሐፍ ቅዱስ ቅጂ ነው። ሌሎችም ቅጂ ከ2000 እትም ውጪ ቤተክርስቲያን ለራሷ ካዘጋጀቻቸው መጽሐፍቶች ውጪ መጽሐፍ ቅዱስ በየትኛውም መጽሐፍ ቅዱስ ላይ ኦኬ የክርስቶስ ኢየሱስን ምልጃ በትክክል ነው የሚናገር። ያስምረናል። በትክክል ነው የሚናገር፣ በትክክል ማለት ነው። በእርግጥ እናንተ በዚህ ላይ ትክክል ልትሆኑ ትችላላችሁ። እኛ ላይ ግን 8:34 ላይ በ81 መጽሐፍ ቅዱስ ላይ የተጻፈ ከሆነ የሚማልደው ያሳምርናል የሚል ቃል የለም። የሚፈርደው ይላል። የ2000 ላይ ነው አሁን ያለው እሱ የ2000 እትም ላይ የ2000 እትም ደግሞ ቤተክርስቲያኒቷ እንደ እምነቷ የሳተመችው እትም ነው እንጂ ኦኬ እንደ እግዚአብሔር ቃል መሰረት አድርጋ ያሳተመችው እንዳልሆነ ላሳየ። በግሪኩ ምን እንደሚል ላሳየ። ችግር አሳየ። የ2000 መጽሐፍ ቅዱስ እትም ፊት ነበር።
ቤተክርስቲያን ካልዋሸች በስተቀር የኢየሱስን ምልጃ ልትደብቀው እንዳልቻለች ስለገባት ነው ያደረገችው። ባይዘው ኦኬ። በየትኛውም ዓለም ላይ የታተሙ መጽሐፍ ቅዱሶች ሮሜ 8:34ን ኢየሱስ ይፈርዳል ብለው አላተሙት። ኦኬ። ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀዳሚ ቦታውን ነው የምትይዘው እንደ ራሷ ሐሳብና እንደ ራሷ ፈቃድ ያተመችው ማለት ነው። እና ላሳይ ይሄው 8:34 ይሄው 8:34 እንዴት እንደካደች በእግዚአብሔር ቃል ላይ እንዴት እንደዋሸች እንድታየው ያክል ማለት ነው። እሺ ይሄው 31 እሺ 34 ማለት እሺ 36 33 ይሄው የሚፈርድስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ስለኛ ምን የሚለው የሚፈርደው የሚፈርደው ይላል። የሚፈርደው አዎ። ከዚህ 8 ቁጥር ትታያለች። ከሙታን ተሪቶ ብሎ ነው። አይ 8 ቁጥር አለች። እቻ አጠገቧ ትታያለች። በጣም ብለር የሆነ ነው ትንሽ። 8 ቁጥር አለች። 8 ቁጥሯ ምንድነው የምታሳየው? አየህ ከታች ከግርጌው ምን እንዳለች ስማ። 8 ቁጥር ማለት እቺ ናት። ኦኬ ግሪኩ ምንድነው የሚለው? ይማልዳልና የሚማልደው ይላል። ኦኬ ግሪኩ ላይ ምንድነው የሚለው? የሚማልደው ነው የሚለው። አየህ መጽሐፍ ቅዱስ የተጻፈው በመጀመሪያ በግዕዝ አይደለም በግሪክ ነው የተጻፈው። ስለዚህ ሐዋርያቶች ሲጽፉ የጻፉበት እሳቤ ምንድነው? እሱ የኢየሱስን ምልጃ የሚያሳይ ነው። ስለዚህ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ ላይ ዋሽታለች ማለት ነው። ኦኬ ወዳጅ ዋሽታለች። ይህ ውሸት ነው። በእግዚአብሔር ቃል ላይ የተደረገ ሸፍት ነው። እዚህ እንደዚህ መሆን የለበትም። ክርስቲያን ለእግዚአብሔር ቃል ታማኝ መሆን አለበት። አትሊስት እንደዚህ እንደ ኢየሱስ የተጻፈ ስለ ማርያም ምልጃ ጥቅስ አለ? የለም። አዮ ስለ ኢየሱስ የተጻፈ ግን እንዲህ ግልጽ የሆነ ጽሑፍ አለ። ግልጽ የሆነ ማለት ነው። አዮ ግልጽ የሆነውን ምን አድርጋችኋለች? አስክዳችኋለች። አስክዳ ያልተጻፈውን የሌለውን ደግሞ ምን አድርጋችኋለች? አሳመናለች። በጣም ከባድ ነው። በጣም ከባድ ነው። የተጻፈውን የክርስቶስ ኢየሱስ ምልጃ አስክዳ ያልተጻፈውን የማርያምን ምልጃን ያስያዘቻችሁ። ከእግዚአብሔር ቃል አንጻር በጣም ይሄ መጉደል ነው ወዳጅ። ደግሞ ክርስቲያን ኢየሱስ ክርስቶስ አማላጅነቱን ክዶ ክርስቲያን ሆኖ መቀጠል አይችልም። ለምን መሰለ? ለምሳሌ አሁን ኃጢአት ስትሰራ ስትበድል አስታራቂክ ማን ነው? ማን ነው አስታራቂክ? አሁን ኃጢአት ስትሰራ ስትበድል አስታራቂክ ማን ነው? ንስሐ ገባል። ንስሐ ገብቼ ታረቃለሁ እኮ። ንስሐ ስትገባ ከማን አስታራቂነት የተነሳ ነው ኃጢአት በደል ይቅር የሚባለው? ከማን ኃጢአትነት የተነሳ ነው? ከማን ምን አልከኝ? ድጋሚ ከማን አስታራቂነት የተነሳ ነው? ከኢየሱስ ክርስቶስ ነው። ከኢየሱስ። አሁን ኢየሱስ አያስታርቅም ካልክ ክርስቲያን አይደለም። ለምን? ከእግዚአብሔር ጋር የምትታረቅበት መንገድ የለም። እሱ እኮ አንዴ አስታረቀ እኮ። በአንዴ ስላስታረቀ ድጋሚ በአንዴ ሞተ በስጋ በድጋሚ ማስታረቅ እንትኑ ይሆነ። የሚያስታርቁት እኮ ስለኛ የሚጸልዩት ቅዱሳኖች ናቸው። አይ አሁን እኮ ነው ቤተክርስቲያን ያሉት ለምሳሌ እኔ አሁን ኃጢአት ሲሰራ መስፍን አሁን ኃጢአት ሲሰራ ስበድል የምታረቀው በኢየሱስ አላልከኝም እንዴ? አንዴ አሁን ኃጢአት ስትሰራ ስትበድል በማን ነው የምትታረቀው?
እሱ ይቅር ባይ ነው፣ ይቅር ይላል፣ ፈራጅ ነው። አሁን በዚህ ነገር ላይ እኔ ግልጹ ልናገር ካልኩ ብቻ ግን የሚያግዘኝ ሊኖር ይችላል እዚህ አሁን ካለ ግን ስለዚህ በቂ እውቀት የለኝም። ይሄንን ነገሮች የሉም ቀርቤ መጠየቅ አለብኝ። ይሄንን አውቃለሁ በሚል ዝም ብዬ ነገር ከማወራ ገባ። አሁን እኔ በደንብ እንትን አላልኩም በዚህ ነገር ላይ እንደዚህ በጣም አዋቂ እንደሆነ ነው የሚሰማው። እሺ አላቅም ለእግዚአብሔር ቃል ስቼ ከማስት ብሎ የሚያስብ ሰው በጣም አዋቂ ነው ማለት ቴንክ ዩ ጌታ ኢየሱስ ይባርክ። ግን ላሳየ እኔ ከእግዚአብሔር ቃል ኃጢአት ስትሰራ አሁን ስትበድል ማን አስታራቂ እንደሆነ ላሳየ። እሺ አንብበው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን ጽፈላችኋለሁ። ማን ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እሱም ኃጢአትን እንዳታደርጉ አለ። ግን ልጆች ሆናችሁ ኃጢአትን ብታደርጉ ጠበቃችሁ ማን ነው አለ? ኢየሱስ ክርስቶስ። ጠበቃ ማለት ነው ማለት ነው። ስንሰና ጠበቃ ማለት ያው ስለኔ የሚቆም ሰው አይደለም፣ ወክሎ የሚቆም ማለት ነው። የሚከራከር ነፃ የሚያወጣ ሰው ማለት ነው። ስንት ነው ያለው? ይችን ቢከራ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 አንደኛ ዮሐንስ 2 በቃ 2 ነው። ከሁለት ጀምሮ እስከ 2 ከ1 እና 2 አሁን ነበር። የኃጢአታችን ምንድነው? እሱ ማስተሰሪያ ነው። ኢየሱስ ያሁን ያንተ የኃጢአት ማስተሰሪያ ነው። መልጃ እንትን ማለት ያንተ ንስሐ መግባት ምናምን አይደለም ማተር የሚያደርገው። እግዚአብሔር አንተን ኃጢአት ይቅርታን የሚሰጥ ስለ አንተ የሚያስተሰረይ የክርስቶስ ኢየሱስ ደም ስላለ ነው። ስለ አንተ የፈሰሰ የክርስቶስ ኢየሱስ ደም ስላለ ነው። ቢኮዝ ኦፍ ሂም ነው ብራዘር። ለዚህ ነው ኢየሱስ አሁንም ማስታረቂያችን ነው የምንለው። ያለ ኢየሱስ አስታራቂነት በቃ ተስፋ የለንም ብራዘር። ኃጢአት ስትሰራ ስትበድል የፈለገ ንስሐ ብትገባ ኢየሱስ ክርስቶስ ከሌለ ኢየሱስ አስታራቂ እንደሆነ ካላመንክ ብራዘር በቃ ምንም ተስፋ የለም። ምንም ማለት ነው ምንም ተስፋ የለም። የዘላለም ሕይወት ተስፋ የለም። ሲኦል ነው የምትገባው። እና ለዚህ ነው ክርስቶስ ኢየሱስን አማላጅ አድርጋችሁ እመኑ የምንለው። ኦኬ ይሄንን ስንል ኢየሱስ አሁን በሰማይ ጎንበስ ቀና እያለ ይለምናል እያልን አይደለም። ለምን እንደማይለምን ታውቃለህ? ለምን አይለምንም እንደምንል ታውቃለህ? ይኸውልህ ራሱን ቤዛ ያደረገው እሱ ነው። ቅድም ያነበብኩልህ ክፍል ላይ በግልጽ ይናገራል። እሱ ዋጋ ከፍሏል። ኦኬ he paid the price። ኦኬ ይሄው ቁጥር 6 ላይ እንደዚህ ይላል፣ ራሱንም ለሁሉ ምን አረገ? ቤዛ ሰጠ። ቤዛ ሰጠ ማለት ቤዛ ማለት ምን ማለት ነው? መስዋዕት አይደለ? ካሳ ማለት ነው አይደል? አዎ ካሳ። ቤዛ መዋጀት አይደል? የሆነ ነገር አይደል? ለተያዘበት ነገር ለዛ ነገር የተከፈለ ክፍያ ማለት አይደል? አይ he paid the price። ኢየሱስ ከፍሎታል። ምን አድርጎ? ራሱን ሰጥቶ። ኦኬ ስለዚህ እሱ ስለኔና ስለአንተ ምን አድርጓል? ቤዛ ሆኗል። ዋጋ ከፍሏል። መለመን አይጠበቅበትም። ምትክ ሆኗል። ኦኬ መለመን አይጠበቅበትም። አየህ ለእርቅ የሚያስፈልገው ምን ነበረ? ካሳ ነበር የሚያስፈልገው፣ ልመና አይደለም። ኦኬ ልመና ለምን እንዳልሆነ ላሳየ። ልመና ለምን እንደማያስፈልግ ላሳየ። ለምን እንደማያስፈልግ ላሳየ። ኦኬ ልመና ለምን እንደማያስፈልግ። ከሰው ጋር ተጣልተህ ታውቃለህ? እሺ የተጣላውን ሰው
አንተ ለመታረቅ ሽማግሌ ልከህ ታውቃለህ? አይ ብቻ ግን አያለሁ እንትን ቢያለቅም ዳውን ሲላክ ምናምን አያለሁ። አንተ ተጣልተኸው ወይ ደግሞ እሱ ተጣልቶክ እንድትታረቁ ለእርቅ የሚያስፈልገውን ነገር ያዘጋጀ ሰው አንተ ተጣልተኸው ለእርቅ ግን የሚያስፈልገውን ነገር ያዘጋጀ ሰው ላይ ሽማግሌ ትልክበታለህ? እንደዛ ይደረጋል። ሽማግሌ ይላካል ለእርቅ ነው። አይ አንተ ኦልሬዲ እሱ እኮ ተዘጋጅቷል ሊታረቅ ለእርቅ የሚያስፈልገውን ሽማግሌ ምናምን ሁሉ ወደ አንተ ልኳል። ለዛ ሰው አንተ ሽማግሌ ትልካለህ ወይስ የመጡትን ሽማግሌዎች ትቀበላለህ? ይቀበላለህ። የመጡትን ትቀበላለህ። አይ ለምን እግዚአብሔር እንደማይለመን ላሳይ። ይኸውልህ በእርሱ የሚያምን ሁሉ በማን በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አዮ ሰጪው ማን ነው? እግዚአብሔር አንድያ ልጁን ነው እኮ የሰጠው። አዮ አሁን ያኮረፈ እግዚአብሔር የለም። ልጁን ሲሰጥ ከመስፍኔ ጋር ለመታረቅ ሬዲ ሆኖ ነው። ለምን ልጁን ሰጥቶ በልጁ በክርስቶስ ኢየሱስ መስፍኔ አምኖ ምን እንዲያገኝ? የዘላለም ሕይወትን እንዲያገኝ። አዮ ስለዚህ አሁን ያኮረፈ እግዚአብሔር የለም በሰማይ ካንተ ጋር ሊታረቅ ሂዝ ሬዲ። ያንተን መመለስ መምጣት በናፍቆት ነው የሚጠብቀው። ለእርቁም የሚያስፈልገውን ነገር ሁሉ ልጁ ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ብሎ ፈጽሞታል። አሁን እግዚአብሔር የሚለመናለም እንደውም እየለመነ ነው ያለው። መስፍን በደጅ ቆሞ የልብህን በር በፍቅር እያንኳኳ ነው አዳጅ። እሺ ብትል ልብህን ብከፍትለት ዛሬ ካንተ ጋር ይታረቃል። አይ እኔ መጀመሪያ ከኔ ጋር ነው መጀመሪያ በቃ ከኛ ጋር እንደዚህ አይነት ነገር ተው ብራዘር። በቃ ተዘጋጅቼ ምናምን በደምብ ስለማልል በቃ እዚህ ላሉ ሰዎች እንትን በልና ኦልሬዲ እኔ ተቀብያለሁ። ድነና እንድኛለሁ እየዳንን ነው። ተቀብለናል። እንዳልተቀበልከው ላሳየህ። ተቀብያለሁ እኔ አባቴ ከዛ የተቀበልኩት በ40 ቀን ነው የተቀበልኩት ወንድሜ። አዩ በ40 ቀን ላይ ክርስትና ተነስቼ ምን ብዬ በ40 ቀን ላይ ኢየሱስ ጌታ እንደሆነ አዳኝ እንደሆነ ተመስክሮልኝ ያመንከው? አዎ ተመስክሮልኝ ነው። በ40 ቀን እስቲ ቄሱ ምን ብለው መሰከሩ? እስቲ ንገረኝ። በ40 ቀን ላይ ከዛ ልብን የነካው ቃል ምን ነበረ? በ40 ቀን ምን አልከኝ? በ40 ቀን ምን ብሎ ልብን የነካው የትኛው የመጽሐፍ ቅዱስ ክፍል ነበር? በቃ ብያለሁ። አሁን እዚህ ላይ በ40 ቀን የሚለው ላይ በእናንተ መጽሐፍ ቅዱስ ላይ የለም፣ በእኛ ነው ያለው። በአንተም ቢሆን ታሳየኛለህ። በየትኛውን የመጽሐፍ ቅዱስ ክፍል መሰረት አድርገው ነው የተነበበልህ ቃል ልብህን የነካው? በ40 ቀን ለራስህ ቃል ኦርቶዶክስ ለምን በ40 ቀን እንደምትመጥ እንደ ክርስትና እንደምታነሳ የእግዚአብሔር ቃል ውስጥ የለም መስፍን። እኔ እኮ አንተን የጠየቅኩህ አለ፣ ግን እኔ ግን ቅድም ወንድሜ ነግሬሃለሁ እኮ እኔ በደንብ አልተዘጋጀሁም። ጥቅሱን ላመጣልህ አልችልም። አለ በብሉይ ኪዳን ውስጥ አለ በ40 ቀን በ80 ቀን ደግሞ ማን አዳም ደግሞ በ40 ቀኑ ገነት እንደገባ ደግሞ ከአንተ ጋር ምንም የሚገናኝ ነገር የለውም መስፍን። አሁን የሚለው ይሄው እድል ልስጥልህ። ኦርቶዶክስ ሆናችሁ አሁን መስፍን ባለው ነገር ላይ እኔ ማስረጃ አለኝ የሚል አንድ ኦርቶዶክሳዊ ካለ መጽሐፍ ኩፋሌ ላይ አለ። ማን ነው? አንድ ንገረኝ። በእና 40 ቀን የተሰጠ መጽሐፍ መስፍን ስለ ጥምቀት የሚያወራ እዚህ ጋር ቢኒያም ብርሃኑ በመጽሐፍ ኩፋሌ ላይ አለ። ማን እንደሆነ ኮሜንት እያደረገን ቁጥሩን ዘጋ ካለ ጻውታ እስቲ መስፍን። ቆይ እንድትረዳው ነው እኔ እያወራው ያለሁት። እሺ አውራ፣ ችግር የለም አውራ። ጥምቀት መቼ ነው የተሰጠው? ጥምቀት ኢየሱስ ጥምቀት የተሰጠው
ኢየሱስ ክርስቶስ የተጠመቀበት ጥምቀት አዮ መቼ እሱ እኮ ጥምቀት እኮ ኢየሱስ ክርስቶስ እንትን የተጠመቀበት ይቅርታ አልሰማሁም። ኢየሱስ ሲጠመቅ ነው ጥምቀትን የሰጠው ጌታ? አዳም ከገነት በተባረረበት ዘመን አካባቢ ለማስታወስ ነው። በሱ ልክ ሆኖ ነው የተጠመቀው። ድጋሚ እንዴት ልበልበናት? ውሸት ነው መስፍኔ፣ አትልፋ። አሁን ይህንን የምነግርህ አትልፋ። እንደሱ አይነት ትምህርት የለም። ኦኬ፣ አትልፋ። የለም ጥምቀት በአዲስ ኪዳን ላይ ነው የምናየው። ኦኬ፣ የመታጠብ ስርዓቶች ምናምን ነበሯቸው አይሁዶች፣ የመንጻት ስርዓቶች ነበሩ ከውሃ ጋር በተገናኘ። ኦኬ፣ በግልጽ በጥምቀት ደረጃ ላይ ዮሐንስ የንስሐ ጥምቀትን እያጠመቀ ነበር የመጣው። ኦኬ፣ በመጽሐፍ ቅዱስ ውስጥ በ40 ቀናቸው የተጠመቁ ሰዎች የሉም መስፍኔ። እኔ አሁን ይህንን የምነግርህ እንደ እግዚአብሔር ቃል እምነትን ቆም ብለህ እንድታየው ያክል ከአንተ መልስ ፈልጌ አይደለም። እሺ፣ እንደዛ ከሆነ ታዲያ ቆይ የገቡ ሰዎች ስላሉ መስፍኔ የገቡ ሰዎች ስላሉ መልስ እንደሌለ እንድትረዳ ስለምፈልግ ከእነሱ ጋር አውራ አለን ብለው ስለገቡ ማለት ነው። አይሻልም? እንዳላስጨንቀህ። እሺ፣ ሰላም ሚኪያስ አለሁልህ። ጌታ ይባረክ። አሜን። የድንግል ልጅ ይክበር። እሺ፣ ጌታም መች ተቀበልከው አንተ? ጌታ መች ተቀበልከው? እኔማ በየትኛው አቅሜ ነው የምቀበለው? ያው እርሱ ተቀበለኝ። ገና ከእናቴ ማህፀን ሲሰራኝ ተቀብሎኛል። እግዚአብሔር ይመስገን። ሲቀጥል ደግሞ እሱ ነው የተቀበለኝ እንጂ አንተ አልተቀበልከውም አይደል? ከእናቴ ማህፀን እሱ ተቀበለኝ። እኔ አቅም ስለሌለኝ ማለት ነው እሱን መቀበል ስለማልችል አቅም ስለሌለኝ እሱ ተቀበለኝ እንጂ አንተ አልተቀበልከውም። አዳምጠኛ። እርሱ ተቀበለኝ ማለት እኮ እኔ ብቀበለውም ባልቀበለውም የእርሱ ፈቃደኝነት እስካለ ድረስ ትንሽ ወደ ትልቁ ወደ ትንሹ ነው ዝቅ ብሎ እንትን ያለው ማለት ነው። ስለሆነ ከእናቴ ማህፀን ነው የተቀበልኩት ማለት ነው። አማርኛው ከእናቴ ማህፀን እንጂ በ40 ቀን አይደለም። በ40 ቀን ደግሞ የእርሱ ልጅ መሆኔ በመጠመቅ አረጋግጫለሁ ማለት ነው። እሺ፣ በ40 ቀን የተጠመቀ ሰው አሳየኝ። በ40 ቀን የተጠመቀ መጀመሪያ ለአንተ ልጠይቅህ ወንድሜ፣ አንተን ልጠይቅህ። ሐዋርያት የስንት ዓመት ሰው ነበር ሲያጠምቁ የነበሩት? አሁን መልስ ነው ጥያቄ አለ እኮ። ሐዋርያት የስንት ዓመት ሰው ነበር ሲያጠምቁ የነበሩት? ያመነ ሰው ነበር ሲያጠምቁ የነበሩት። መለስኩልህ። አሁን ወደ መልስ ግባ። እድሜ ይጠቅሳል። ያመነ ማመን የሚችል ሰው ነበር ሲያጠምቁ የነበሩት። ያላመነ ሰው አላጠመቁም። እድሜ ይጠቅሳል ማለት ነው። እኔም እድሜ አላልኩም፣ ስለማመን ነው። ያላመነ ሰው አላጠመቁም እኮ። አዳምጠኛ። እድሜ ይጠቅሳል ማለት ነው። ለምሳሌ አንተ ግን በ40 ቀን ብለህ ወስነሃልና ስለ እምነት ነው እኮ። አዳምጠኝ እሺ። ወይ ስጠይቅህ ከነ ቤተሰቦቻቸው የሚያጠምቋቸው ይናገራል። ወይ ስጠይቅህ መልስ ስጠኝ፣ ወይ ከጠየቅህ ደግሞ መስማት መቻል አለብህ ብራዘር እኮ። የጠየቅከኝ ጥያቄ አዳምጠኝ። የጠየቅከኝ ጥያቄ አንተ እንድትሰማው ሆነ አይደለም የጠየቅከኝ። መልስ ስጠኛ። ይኸው ልስማ፣ እኔ እሰማሃለሁ። ካለ በእግዚአብሔር ቃል ውስጥ በ40 ቀንና በ80 ቀን ተጠመቁ የሚል ማስረጃ ስጠኝ፣ ልስማ። ይኸው ይህንን ማስረጃ ብሰጥህም እንደማትቀበለኝ አውቃለሁ። የለም ግን እኔ አሁን አንተ እንድትቀበል የለህም ብራዘር፣ ስለሌለ ነው። አሁን እንደሱ በእኔ መጽሐፍ ላይ የሚል እና አዳምጠኝ፣ በእኔ መጽሐፍ ላይ የሚል ብሂል ስላለ ብዬ ነው። ችግር የለም። 80 ያህዱን ተጠቅሱ 80 ያህዱን ተጠቅሱ፣ እኔ ይቀበላል። ከ80 ያህዱን ቢሆን ማስረጃ ስጠኝ አንተ፣ እኔ ይቀበላል። አውጣና አንብብሽ መጽሐፈ ኩፋሌ። እሺ፣ መጽሐፈ ኩፋሌ እሺ፣ መጽሐፈ ኩፋሌ ስንት? 4:9 እሺ፣ 4:9 4:9
እንዳረሳ ጥያቄ በ40 ቀን የተጠመቀ ሰው ነው የምታሳየኝ። ያው አንብቦ ያ ነበር። እሺ 6 4 9 ያልከኝ 9 4 4 9 አይደል? 4 9 ያልከው። እሺ በተፈጠረባትም ምድር ለአዳም 40 ቀን ከተፈጸመለት በኋላ ያበጃትና ይጠብቃት ዘንድ ወደ ኤዶም ገነት አስገባው። ሚስቱንም በ80ኛው ቀን አስገባትና ከዚያም በኋላ ወደ ኤደን ገነት ገባች። ስለዚህም የምትወልድ ሴት በጽላት ሰማይ ሥርዓት ተጻፈ። ወንድ ልጅ ብትወልድ እንደ መጀመሪያው 7 ቀን ይብቃ ወይስ አንብቦሽ? እሺ ወንድ ልጅ ብትወልድ እንደ መጀመሪያው 7 ቀን በአራስነቷ 7 ቀን ትቆያለች። 33 ቀን በመንጻት ደም ትቆያለች። የተቀደሰውን ሁሉ አትነካም። ለወንድ ልጅ የታዘዘው ይህ ቀን እስክትፈጽም ድረስ ወደ መቅደስ አትግባ። ሴት ልጅም ብትወልድ አትግባ ነው የሚለው። እሺ ሴት ልጅ ብትወልድ እንደ መጀመሪያዎቹ 2 ሱባኤ በአራስነቷ 2 ሱባኤ ትቆያለች ይላል። ቀጥሎ ወይስ በቃ? አዎ ልክ 2 ሱባኤ ማለት 14 ቀን ማለት ነው። 2 ሱባኤ ትቆያለች። ሁለቱም 80 ቀኖች ይሆናሉ። እነዚህም 80 ቀኖች ከተፈጸሙ በኋላ ገነት ከምድር ሁሉ የተቀደሰች ናትና በውስጧም የበቀለውን እንጨት ሁሉ የተቀደሰ ነውና ወደ ኤዶም ገነት አገባናት ይላል። እሺ እስካሁን ምንም ስለ ጥምቀት ያወራው ነገር የለም። ወገን ሚኪ አውላላ ሜዳ ላይ ማጣለኝ እንደዚህ ሁሉ አስለፍተኝማ አውላላ ሜዳ ፌር አይደለም። ሚኪ እሺ ይላ በብሉይም በአዲስ ኪዳን ላይም በ40 እና በ80 ቀን የተጠመቃችሁበት መጽሐፍ ቅዱሳዊ ውስጥ የለም። የራሳችሁ መጽሐፍ ውስጥ የለም። ውፋሌ በሉት ምንም በሉት ማለት የለም። እሺ የታደሰ ሰላም ችግር የለምና ተመለሰ እቀበላለሁ። ልክ ይላል። እሺ ሰላም እሺ አይሰማም ታደሰ? እሺ ጠንካራው ሰላም ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ቤተክርስቲያን ያላመነ ሰዎች ታጠምቃለች። መጽሐፍ ቅዱስ ውስጥ አለ ያላመኑ ሰዎችን አጥምቁ የሚል? አይ እሱን ሳይሆን ስለ ምልጃ ነው ለማለት ፈልኩት ነው። ኦኬ ስለ ጥምቀት ሬዲ አይደለም። እሺ ከሚኪ ጋር ልጨርስና ወደ አንተ እመጣለሁ። ችግር የለም። ኦኬ እሺ ሚኪ። አቤት። እንኳን አነበብነው እዚህ ክፍል ላይ ምንም ስለ ጥምቀት የሚያወራው ሐሳብ የለም። 40 እና በ80 ቀን አጥምቋቸው የሚል ወደ ተቀደሰው ቦታ እንደሚገባ አይታል። አሁን ስለ ጥምቀት ነው ወራጅ እኮ ወደ ተቀደሰ ቦታ ስለሚገባ አይታል። የኛ ምክንያት ይሄ ነው። ስለ ኤደን ገነት ምናምን አለማ እያወራን ያለ ነው። ያላመነ ግን አይጠመቅ። አዳምጠኝ። ያላመነ አይጠመቅ የሚል ደግሞ አንተ አውጣልኝ። እኔ ምክንያት አመጣሁልህ። እኔ ያሳይ ያላመነ አይጠመቅ።
እኔ ያሳያል። የለኝም በለኛ ሚኪ። የለኝም አላልኩም እኮ የኔን ካለህማ አሳየኝ። እኔ የጠየቅኩህ ስለ ጥምቀት ነው ብራዘር። በ40 እና በ80 ቀን አጥምቁ የሚል መጽሐፍ ቅዱሳዊ ኤቪደንስ የለኝም ስትለኝ እኔ ደግሞ ገልጬ አሳያለሁ። እኔ በደስታ ነው ማሳያ አለ ጌታን አለ ታሳየኛለህ። እሱም ታሳየኛለህ። የኔን መልስ አሁን የኔን መልስ ለሚያምኑት እዚህ ጋር ለምታምኑት ለሁላችሁም የኔን መልስ እንደነገርኩ ወዳጄ በ40 እና በ80 ቀን ለምን ገነት ትገባላችሁ እኮ አይደለም ጥያቄው። በ40 እና በ80 ቀን ለምን ትጠመቃላችሁ ነው ጥያቄው። ወዳጄ ሰማኝ። አሁን የያዝነው መጽሐፍ እኮ ልብ ወለድ ስላደረግነው ነው እኮ የፈለግከውን አድርገውና በ40 እና በ80 ቀን አጥምቁ የሚል የእግዚአብሔር ቃል የለም። ስለሌለ እኮ ነው የምትታገለው። በአጋጣሚ 80 እና 40 የሚል ተገጣጠመልህ እንጂ በእግዚአብሔር ቃል ውስጥ የለም። ስለ ጥምቀት በ40 እና በ80 ቀን ሕፃናትን አጥምቁ የሚል እግዚአብሔር ሲጀመር በአጋጣሚ የሰራው እሺ፣ አንጣዋ ብራዘር ካላ በአጋጣሚ አትበል። የእግዚአብሔር ሐሳብ አጋጣሚ አይደለም። ስለ ጥምቀት አሳይ ችግር እኮ አንተ ነው ያልከው እንጂ አላሳየው። አሁን ለምሳሌ አነበብ ነው ስለ በ40 እና በ80 ቀን አጥምቁ ይላል። አዳምጠኝ። በ40 እና በ80 ለምንድን ነው የምትጠመቁት አልከኛ? እኔ ለምን ትጠመቃላችሁ ይሄ ነው ብያስቀመጥኩልህ። አንተ ደግሞ አዳምጠኝ። ያልተጠየቅከውን አታውራ ወዳጅ። ቃል ሳያምን አይጠመቅም የሚል ነገር አሳያለሁ። ችግር የለም። አሁን የጠየቁ ጥያቄ ምንድን ነው? አትደረብ ወንድሜ፣ አትደን ያመጣልሃለሁ እኮ አልኩህ። አትደረብ አለ። ጥያቄው ምን እንደሆነ ላሳይ። አንተ መልሱ ከወንድማችን መስፍን ጋርም ያወራ ነው እሱን ነው። ኦኬ እኮ መልሱ አረካህም አላረካህም እኔ መለስኩልህ አይደለ? አንተ ደግሞ ለተጠየቀው መልስ። ለምን መደረብ ፈለግ? ብራዘር አትደረብ። እኔ እኮ አልክ በ80 አዱንም አሳየኝ አልኩ። የለም 80 አዱ ላይ ሄደን በ40 እና በ80 ቀናቸው አዳምና ሔዋን ተጠመቁ ይላል አይልም? ብራዘር አይልም። ኦኬ ጥያቄው ስለምንድን ነው? እሱ በ40 እና በ80 ቀን ስለተጠመቀ ሰው። ኦኬ የእግዚአብሔር ቃል ውስጥ በ40 እና በ80 ቀን ተጠመቁ የተጠመቁት ሰዎች አሉ የሉም? አዳምም ሔዋንም በ40 እና በ80 ቀናቸው ተጠመቁ አይልም መጽሐፍ። ስለዚህ ቆይ ቤተክርስቲያኒቷ ከኪሷ ነው የምንለው ለዚህ ነው። ሰዎች በ40 እና በ80 ቀን ይጠመቁ የሚል የጌታ ትእዛዝ የለም። ሐዋርያቶችም አላስተማሩም። ቤተክርስቲያን ታሪክ ውስጥም የለም። ብራዘር ካለ ማስረጃ አስጠኝ ወዳጅ። እሺ አዳምጠኝ። አሁን እኮ ማለት ነው እንዲህ በራሳችን በሚመችን ነገር እያጣመምን እንትን ካልነው ማለት ነው ክርስቶስ በ30 ዓመቱ የተጠመቀው አምኖ ነው? እስከዛ ድረስ አላመነም ነበር ማለት ነው? አይ የጌታ ጥምቀት ራሱ የምን ጥምቀት እንደሆነ አለማወቅ ቆይ የጠየቀ ሰው ይሰማል። የጠየቀ ሰው ይሰማል። ስርዓት ሊሰራ እንደሆነ ይታወቃል አይደል? ስርዓት ሊሰራ አይደለም አልልህም። ስማ የሚመቻችሁን አድምጥ ብራዘር። እኔ አላልኩም የማይመቻችሁን ደግሞ አድምጥ ብራዘር አላልኩም። እኔ አንተ እኮ ነህ የማታዳምጠው። እኔ አላልኩም። የጠየቀ ሰውማ መስማት አለበት ብራዘር እኮ። አንተ እኮ አይዳር የሚመችህን ብቻ ያነሳት መልሳለህ፣ የማይመችህን ደግሞ አታዳምጥም። ወንድሜ አንተ ጠይቀህ ላዳምጥ። አሁን ለአንተ ልመልስ ሳይሆን የገባሁትኝ እዚህ ለአንተ ልመልስ አይደለም የገባሁት። ምክንያቱም ስለሌለ ነው። የሚበልጡ ብዙዎች ነግሯችኋል። እነሱ ያዳምጣችሁ እኛን ታዳምጣላችሁ። እንደሱ ብለህ ራስን አታል። ለማንኛውም ያለህ አማራጭ እሱ ነው። ሰው አታስቱ። እግዚአብሔር ወደ ቀናው መንገድ ይመልሳችሁ። ራስን አታል። ወንድሜ ትመለሳለህ። አይዞህ፣ እግዚአብሔር ያንቃህ። ወደ ጨለማ አልመለስም ብራዘር። አየህ፣ እንደሱ ብለህ ነው መሮጥ ያለብህ። አየህ፣ አማራጭ እሱ ነው አይደል እንዴ? አዎ፣ ሌላ አማራጭ አለው? የለም። ከዚህ ውጪ ሌላ አማራጭ እኮ የለም ወንድም ማለት። ልትሮጥና ልትሄድ ነው የምትችለው። አየህ፣ በእግዚአብሔር ቃል ውስጥ ስለ 40 ቀንና ስለ 80 ቀን የሕፃናት ጥምቀት ሲጠየቁ 40 ቀንና 80 ቀን አዳምና ሔዋን ገነት ገቡ ይላሉ። ይሄ እኮ ጨለማ ነው ብራዘር፣ በጣም ድቅድቅ ጨለማ ነው እንዴ! ምን ሆነ ነው የተጠየቀው? ስለ ጥምቀት
አንተ 40 እና 80 ቀን ገነት ገቡተና ማን ጠየቀ? ወራጂ በ40 እና በ80 ቀን ገነት ገባህ የሚል ትምህርት አለ እንዴ በአዲስ ኪዳን? ወዳጅ ምን ሆነ ነው? ቀጥይ እስኪ አባቢ እኔ ይቅርታ ባትሪ ዘጋቢ ስለሆነ ነው ሻባቢ። እሺ ወዳጅ ምን ልቀጥል? ስለ ምልጃ ምናምን እስኪ በይ። ስለ የትኛው ምልጃ? ስለ ኢየሱስ ወይስ ስለ ቅዱሳን? ስለ ቅዱሳን ምረጥ። ስለ ቅዱሳን። እሺ ጴንጤ እንዴት እንደሚያምን ታውቃለህ? ምልጃ አውቃለሁ። ኢየሱስ ያማልዳል ለምትሉት እናንተ ስለ ቅዱሳን ምልጃ ነው የጠየቁት እኮ እናንተ የምትሉት ኢየሱስ ያማልዳል ለምትሉት፣ እኛ ደግሞ አያማልድም ነው የምንለው። ስለ ኢየሱስ በፊት ያማልድ ነበረ፣ ከትንሣኤ በፊት ያማልድ ነበረ፣ ከትንሣኤ በኋላ ደግሞ አያማልድም ነው የምንለው። ለቅዱሳን ነው ማውራት። ስለ ኢየሱስ ምልጃ ነው ማውራት የፈለከው ወይስ ስለ ቅዱሳን? ሁለቱም ነው። ስለ ኢየሱስም ስለ ቅዱሳን ነው። አንዱ ምረጥ፣ ለውይይት እንዲመቸን ሰው እንዲሰማን እንድንረዳዳ ማለት ነው። ወዳጅ ቅዱሳን ይቅደም እኮ ቅዱሳን ይቅደም። እሺ ይቻላል። እሺ ኢየሱስ አያማልድም ብለህ የነገርከን ሐሳብ ከስቅለት ከትንሣኤ በኋላና ከትንሣኤ በፊት በሚል ሐሳብ ነው የከፈልከው አይደል? ወይ በምድር እያለና በሰማይ እያለ አይደል? አዎ። እሺ የቅዱሳንም እንደሱ ነው የምናወራው። እሺ በሰማይ ሆነው የሚያማልዱ ቅዱሳን ካሉ ማስረጃ ስጠኝ። ትንቢተ ኤርሚያስ። እሺ ኤርሚያስ ምዕራፍ 1 ምናምን ላይ ዛዛ አካባቢ እስኪልኝ። እሺ 1 እሺ እሺ ብሉይ ኪዳን ላይ ነው አዲስ ኪዳን? አዲስ ኪዳን። አዲስ ኪዳን ኤርሚያስ። እሺ ኦኬ እሺ እኔ ጋር የአዲስ ኪዳኑ ኤርሚያስ የለም። ምናልባት የብሉይ ኪዳኑን ላድርግልህ። እስኪ ያውስ ካሉስ? እሺ እኔ ጋር ያለው የብሉይ ኪዳኑ ስለሆነ ማለት ነው። እሺ አንተ ካለ ግን የአዲስ ኪዳኑ ካለ ምናልባት እኔ ስለማላውቀው አንተ ካለ መግለጥ ትችላለህ። እሺ እዚህ ጋር አይደለም። እሺ አንተ ጋር አለ መጽሐፍ ቅዱስ አንተ ጋር? አይ እዚህ ጋር አልችልም። አሁን ታውቃለህ መጽሐፍ አያስኩም ለዛ ነው አጋጣሚ አይደል? አዎ እሺ ሌላ ጥቅስ አለ? እሺ የምታስታውሰው? ሌላ ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ቁጥር 26 ቅዱሳን አሁን ያማልዳሉ ይላል ነው ኢየሱስ ክርስቶስ። ስለ ኢየሱስማ አልጨረስም። ስለ ኢየሱስ ክርስቶስ ምን አለ ያኔ? ስለ ቅዱሳን እንጨርስና ከዛ ወደ ኢየሱስ ደግሞ እንሄዳለን። ችግር የለም እንማማራለን። ብራዝ እኮ ይሄ መጽሐፍ ስለሌለ አሁን አላስኩተኛም ማለት አንተ ደግሞ ያኛው ስለሌለ ማለት ይሄን ገባና ይልኝ። የትኛው? ይሄንን ዮሐንስ ወንጌል ምዕራፍ 16 እኮ ስለ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ስለ ቅዱሳን አይደለም፣ ስለ ኢየሱስ አይደለም። ስለ ቅዱሳን ዮሐንስ ወንጌል ምዕራፍ 16 እሱን ተወውና ስለ ኢየሱስ ክርስቶስ ስለ ቅዱሳን ይዘጋ። ኦኬ ዝጋው። አይ አሁን ታውቃለህ ዝግጅት አልተዘጋጀሁበትም ለዛ ነው። ችግር የለም እንደ ምርጫ ነው ብራዘር። እኔ ተዘጋጅቻለሁ የምትለው ስለዚህ ኢየሱስ ላይ ተዘጋጅተሃል ብዬ አስባለሁ አይደል? እሺ ስለ ኢየሱስ ምን? እሺ ኢየሱስ አሁን አያማልድም የሚለው ልታሳየን ነው? አዎ እሺ የፈጠነ አድርገውና 2% እና እንደዘጋብሽ። አዎ እንደሱ ከባድ ነው የሚሆነው። ያልቃል ብለህ ነው? እሺ ምናልባት እሺ ቁጥር ስንት ላንብብልህ? ቁጥር 26
ቁጥር 26 በዚያም ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እሺ አብን እንደምለምን የምላችሁ አይደለሁም አለ እኮ። በቃ እኔ ከዚህ በኋላ አላማልጅም ነው እያለ ነው። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንደምለምን በስሜ እኮ በዚያን ቀን በስሜ ትለምናላችሁ ይላል። ማንን መካከለኛ አድርገን ማንን መካከለኛ አድርገን መካከለኛ ለምን መካከለኛ? ይሄው በስሜ በትንሣኤ ጊዜ እኮ ነው እኮ በስሜ ብለዋል አብራዝ እኮ። በዚያን ቀን በስሜ ትለምናላችሁ አለ። አሁን የምንለምነው በማን ስም ነው? በአብ ስም። አይ በአብ ስም አይደለም። የት አለ በአብ ስም የሚል? እስቲ ያሳየኝ። ይኸው እሱ ላይ ራሱ ላይ አለ እኮ። አይ አይደለም፣ እስቲ ያሳየኝ፣ ደስ ይለኛል። በስሜ ትለምናላችሁ እኔም ስለ እናንተ አብን እንደምለምን እንድለምን። በማን ስም ነው ያለው? በማን ስም ነው ያለው? በኢየሱስ ስም ነው። ኦኬ ሰው አብ አይደለም ማለት ነው። ስለዚህ የምንለምነው በማን ስም ነው? አባባል ገብቷል አይደለ? እኔ በስሜ ትለምናላችሁ በኢየሱስ ስም ትለምናላችሁ። ያኔ ነው ያለው። በዛኔ ቆይ አንዴ አየህ፣ እዚህ ክፍል ላይ በማን ስም ስለምንለምን ነው እያወራ ያለው? በኢየሱስ ስም። አየህ፣ ሰዎች የሚለምኑት በማን ስም ነው? በኢየሱስ ስም። ማንን ትለምናል እኮ? ማን ነው የሚለምነው? ወደፊት እኮ ነው ያለው። ኢየሱስ ክርስቶስ ካለ ወደፊት ነው ያለው። አምጣው እያወራ ያለው። እሺ እያወራ ነው ስለ ወደፊት ነው አይደለ? ስለ ወደፊት ነው። ኦኬ ስለዚህ ችግር የለም። ሶ በማን ስም ማን ነው የሚለመነው? ኢየሱስ ነው። አይ አይደለም ብራዘር፣ ኢየሱስ የሚል እስቲ ያሳየኝ ብራዘር። ኢየሱስ የሚል አሳይ። የት አለ ኢየሱስ የሚል? የት አለ? እዚህ የመጣው ክፍል ላይ ኢየሱስ የሚል የለም። ማንን ትለምናላችሁ? በዚያን ቀን አለ በስሜ ትለምናላችሁ አለ። ማንን? ማንን? ጠንካራ። ይሄ ያው ለምልጃ ጴንጤ ፊት የምትጠቅሱት ጥቅስ አይደለም። የምር ነው። ኔትወርክ እሺ፣ አይ ጴንጤ ፊት የሚጠቀስ ጥቅስ አይደለም። ተሳስተን የጠቀስከው አይደለም። ተሳስቼ አይደለም። እሺ በማን ስም? ችግር የለም። በማን ስም ነው የሚለመነው? ማን ነው የሚለመነው? በአብ ስም ነው። በአብ ስም አይልም ብራዘር። በዚያን ቀን በስሜ ትለምናላችሁ እኔ ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። በስሜ ያለው ማን ነው? ኢየሱስ ክርስቶስ። ማን ነው የምንለምነው? በዚያን ቀን ያለው በዚያን ቀን ያለው ወደፊት ያለው በዚያን ቀን የምንለምነው አብን በማን ስም? በኢየሱስ ስም። አለቀ። አዮ ብራዘር፣ አዮ አሁን እዚህ ላይ አረ ለገጣ አይዞህ ብራዘር፣ በደንብ ትስቃለህ። በኋላ ችግር የለም። አሁን እዚህ ክፍል ላይ በኢየሱስ ስም ማን ነው የሚለመነው? በኢየሱስ ስም ማን ነው የሚለመነው? በዚያን ቀን አብን ትለምናላችሁ ነው ያለው። ማን ነው የምንለምነው? በኢየሱስ አብን ትለምናላችሁ። ያኔ ግን እኔ የለውም የለውም አላለም ብራዘር። የለውም አላለም። የለውም ለኬት ነው የምታመጣው? የቱ ጋር ነው የለውም ያለው? እኔ አልማልድም እኮ ነው የሚለው። ግባው። አይ የለውም ያለው የቱ ጋር ነው? አዎ የለውም ያለው የቱ ጋር ነው ያልኩት? የለውም አላለም። የምላችሁ አይደለሁም አለኩ እኮ። እንደለምን የምላችሁ አይደለሁም አለ። ለምንድን ነው እሱ የማይለምነው ነው ጥያቄ። ላሳየህ እኮ ነው ለምን እንደማይለምን። እሺ ላሳይ። በደምብ ስማኝ፣ ከልብህን ከፍተህ ስማኝ። እሰማለሁ፣ ችግር የለውም። ኦልሬዲ በደምብ ስማኝ። ኦልሬዲ እዚሁ ቁጥር 23 ላይ ምን እንደሚል ይኸው በዚያን ቀን ከእኔ አንዳች ምን አትሉም? አትለምኑም። ማን ያለው ይሄንን? ኢየሱስ ክርስቶስ። አንተ ከኢየሱስ አሁን አንዳች አትለምንም ማለት ነው?
ከትንሣኤ በኋላ ስለሆነ ይሄ እንዳንተ ትምህርት መሰረት አሁን ከኢየሱስ አንዳች አትለምንም ማለት ነው። ለምን እንጂ ይሄ ጥቅስን ዳይሬክት እንደዛ የምትወስደው ከሆነ በዚያሽ ቀን ከኔ አንዳች አትለምኑም ብሏል ጌታ። ታዲያ ይህንን ቃል ለምን አታከብረው? ያመጣው ጥቅስ ተመሳሳይ ነው። እዚሁ ክፍል ላይ ነው ያለው። 2 ክፍል ነው ከፍ ያልኩት። በዚያሽ ቀን ከኔ አንዳች አትለምኑም ብሏል እና ጌታ። ስለዚህ አሁን እዚህኛው ላይ ኢየሱስ አሁን አያማልድም ካልክ እዚህ ጋር ደግሞ አሁን አንተ ወደ ኢየሱስ መጸለይ የለብህማ። አድርግልኝ ብለህ ኢየሱስ መጠየቅ የለብህም እንዴ እያልኩ ያለሁት እኮ እኔም አሁን ምሳሌ ነኝ ማለት ነው። ድንግል ማርያም አማላጅ ናት፣ ቅዱስ ሚካኤል አማላጅ ናቸው። ኢየሱስ ክርስቶስ ግን አዳምጠኝ፣ ኢየሱስ ክርስቶስ እኮ እሷን እኔ እኮ አድነኝ እኮ አይደለም ድንግል ማርያምን እኮ አድኝኝ አላላትም፣ አዳኝም ስላልሆነች ማለት ነው። ገባ አይደለ? አማላጅ ስለሆነች ማርያምን ተዋት፣ ዘጋናት እኮ። አሁን ስለ ኢየሱስ ነው የምናወራው። ኦኬ በደንብ ስማኝ። ምን አልከን? በዚያሽ ቀን ኦኬ በደንብ ስማ። በዚያሽ ቀን ከኔ አንዳች አትለምኑም ያለው ማን ነው? ኢየሱስ ክርስቶስ። በዚያሽ ቀን የሚሏት መቼ ናት? የትኛዋ ቀን ናት? ከትንሣኤ በኋላ። እሺ ከትንሣኤ በኋላ አሁን ኢየሱስን ትለምነዋለህ ወይስ አትለምነውም አንተ? እለምነዋለሁ እንጂ። ታዲያ ይህንን ቃል ለምን ካድከው? ባትሪ እና ብራዘር አልዘጋም ተንፈስ ሰዓት ተንፈስ አትውጣ ና ወራጅ አዮ በዚያች ቀን ይኸው በዚያን ቀን በስሜ ትለምናላችሁ እኔ ስለ እናንተ አብን እንድለምን አይደለውም አለ ብለ ከትንሣኤ በኋላ ኢየሱስ አይማልድም የሚል ኦርቶዶክስ ካለ ከዚህ በኋላ ኦርቶዶክስ ይህንንም ቃል ማክበር አለበት። በዚያን ቀን ከኔ አንዳች አትለምኑም ስላለ ከትንሣኤ በኋላ ወደ ኢየሱስ መለመን የለባችሁማ። ለምሮ የምትለምነው ተመሳሳይ ነው። ይሄው በዚያሽ ቀን ከኔ አንዳች አትለምኑም ካለ አሁን ለምሮ ታዲያ የምትለምነው ብራዘር? ለምሮ ታዲያ የምትለምነው አሁን በዚያሽ ቀን አያማልድም ብለህ የምታምን ከሆነ በዚያሽ ቀን ታዲያ ለምን ትለምናለህ? ራሱ ኢየሱስ ነው የተናገረው። ይህንን የጌታ ቃል ለምን ነው የምታጥፈው? አየህ ክፍሉ ስለምን ነው የሚያወራው ተብሎ ይጠየቃል። ለምንድን ነው ጌታ አትለምኑም ያለው? እውነት እውነት እላችኋለሁ አብ በምኔ በስሜ ሃሌሉያ የምትለምኑትን ሁሉ ይሰጣችኋል ስለተባለ አየህ this is a key point። ስለዚህ የሚለመንበት ስም ማን ነው ካልክ ኢየሱስ በስሙ አሁን ብንለምን አብ ይሰማናል፣ ጌታ ይሰጣናል፣ ያደርግልናል። አሁን ጌታ ስለኛ መለመን መጠየቅ የለበትም። አሁን በስሙ ለምነን የመቀበል የልጅነት ስልጣን ተሰጥቶናል። ይሄ ስም ሞገስ ሆኖናል። አየህ ስሙ አውቶሪቲ ነው፣ በቃ ስልጣን አለው። ይሄ ስልጣን ያለው ስም በእኛ ሲጠራ አብ ይሰማናል። ስለ ስሙ ሲል ስለ ኢየሱስ ሲል እንሰማለን። የምንለምነውን ሁሉ ምን ያደርጋችኋል? ይሰጣችኋል። ሃሌሉያ ብራዘር። አየህ ጌታም ቢለምን በስሙ እኛም ብንለምን ይሄንን ነው እየተነገረን ያለው። እኔም ብጠይቅላችሁ የሚሰጣችሁን ያንን ከእግዚአብሔር ዘንድ የምትሰሙትን ጸሎት አሁን በስሜ ብትለምኑም እናንተ ታገኛላችሁ እያለ ነው ያለው። ክርስትና እንዴት ደስ ይላል! እንዴት መባረክ ነው ብራዘር። ጌታ እኮ ነው የተናገረው። ይሄው በስሜ ብትለምኑ እናንተ ብትጠይቁ እኔ በምጠይቀው እኔ በምለምነው በዛው ደረጃ እናንተ ደግሞ ትሰማላችሁ፣ አብ ያደርገዋል እያለ ነው ያለው። this is ክርስትና ብራዘር። ለዚህ ነው አሁን ሌላ ስሞችን ማንፈልገው እኛ ጴንጤዎች። አየህ ይሄ ስም ነው የተሰጠን ስም። ከኢየሱስ ሌላ የምንለምንበት ስም የለንም። ጌታ ሆይ እባክህን ስለ ማርያም ብለህ እባክህን ስለ ገብርኤል ብለን የምንለምንበት ስም የለንም። ይሄ ስም ነው ኢየሱስ የሰጠን። በስሜ ለምኑ ነው ያለን። ከዚህ ስም ውጪ የምንለምንበት የምንጠይቅበት ስም የለም። ለዚህ ነው ስንጸልይ በርከክ ስንል ጌታ ሆይ
በልጅ በክርስቶስ ኢየሱስ ስም አንዳች ነገር ይህንን ነገር እንድታደርግልን እንለምንሃለን እንለዋለን። እሱም ደግሞ ይሰማናል። የለመንበት ስም የማያሳፍር ስም ስለሆነ መጽሐፉ ይህን ነው የሚናገረው። እና አይዞ ማለት እንፈልጋለን። አይዟችሁ፣ የምንም ነው። አይዟችሁ። እሺ፣ ሰላም። እሺ፣ እሺ፣ እሺ። ሁለተኛ ቆሮንቶስ እሺ 5:9-14 እሺ ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። እሺ ልብ በጣም ቅን ስለሆነ ላስረዳ ሐሳቡ እንድንረዳው። ኦኬ እንድትረዳው ሐሳቡ ከላይ ጀምሬ ላንብብልህ። 14 ቁጥር ነው ግን ሐሳቡ እንድትረዳው ወጥ የሆነ ሐሳብ ስለሆነ እንረዳው። ያው በጣም ግልጽ የሆነ ሐሳብ ስለሆነ እንድትረዳው ከላይ ጀምረን እናንብብ። ያው ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቄያለሁና፣ ስለዚህም አካያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ። ቅንነታችሁ የሚበዙትን አስነስቷል። ነገር ግን እነርሱ እንዳልሁ የተዘጋጁ ትሆኑ ዘንድ በዚህ ነገር ስለ እናንተ ያለን ትምክታችን ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የመቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንድታፍሩ አላልንም። እኛ ግን በዚህ እምነታችን እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንደሚያስፈልገኝ አሰቡ። በደንብ ስማ። ይህንን እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጡትን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። ከላይ ጀምሮ ስለምንድን ነው እያወራ ያለው? ከላይ ጀምሮ ስለምንድን ነው እያወራ ያለው? ከላይ ጀምሮ እስካሁን እያየን ያለ ነው። ስለምንድን ነው እያወራ ያለው? ስለ መስጠት ነው እያወራ ያለው። በመስጠት ሬዲ እንዲሆኑ በአገልግሎት በዚያ መስጠት ላይ ለአገልግሎት ዝግጁ እንዲሆኑ ነው እየነገራቸው ያለው እና ስለ መስጠት ነው እየተናገረ ያለው። ስለ ማካፈል ነው እያወራ ያለው። ኦኬ ይኸው እግዚአብሔር በደስታ የሚሰጡትን ይወዳልና ሰው በሐዘን አይስጥ፣ ደስ እያለው ያገልግል። ለሰው ሲሰጥ በውስጡ የሆነ ወይኔ ጎደልኩኝ እያለ አይስጥ እያለ ነው ያለው። እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። ስትሰጡ ደስ እያላችሁ በልባችሁ እንዳሰባችሁት ማንም ሳያስገድድ ማለት ነው። በልብ ያሰብከውን እሱን ስጥ። በሐዘን አይሁን ጎደልኩኝ ለእኔ ምን የእንትን ይሆንኛል ምን እያልክ አይሁን። በግድም ደግሞ ሳንበድ ያስገድዶ ይህን ያክል ስጥ ተብለ በግዴታም አትስጥ። ለምን? እግዚአብሔር የሚወደው በደስታ የሚሰጠውን ነው። የስጦታህን ብዛት አለ የሚወደው ጌታ፣ የሰጠህበትን ልብ ነው እግዚአብሔር የሚያየው። አንተ ሳትደሰት ወይ በሐዘን ወይ ደግሞ ተገደ ከሰጠ እግዚአብሔር በሱ ስጦታ አይደሰትም። ስለዚህ ስትሰጥ መስጠት ያለብህ በፍጹም ደስታ በልብ ውስጥ እንዳለ ነው። እግዚአብሔር የሚደሰተው በሱ ስለሆነ። ከዛስ ቁጥር 8 እና 9 ስማ።
በተነ፣ ለምስኪኖችም ሰጠ፣ እግዚአብሔር ጽድቅም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። አሜን። የመከረን ያለው ስለ መስጠት ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱን የምትዘሩትን ዘር ይሰጣችኋል። ሃሌሉያ አሜን። ትልቅ በረከት ነው። ባይዘው ያበረክትላችሁም አለ። አሜን። የጽድቅም ፍሬ ያሳድጋል። አሜን። የጽድቃችሁንም ፍሬ ምን ያደርጋል? ያሳድጋል። አሜን። ይኸው በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። ከዛስ የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ምን ያደርጋል? ይበዛል። ይሄ የረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለም፣ ነገር ግን ለእግዚአብሔር ምስጋና ይበዛል። በብዙ ምስጋና ለእግዚአብሔር ይበዛል። ጉዳዩ ያገለገላችሁት የሰጣችሁት ባርኮት ረድኤትነት እናንተ ጋር ሰዎች ጋር ብቻ የሚቀር አይደለም። በብዙ ምስጋና ለማን ይበዛል? ለእግዚአብሔር ይበዛል። እግዚአብሔር የሚደሰትበት እግዚአብሔር የሚከብርበት ነው አገልግሎታችሁ። እናንተ ጋር ብቻ የሚቀር አድርጋችሁ አታስቡት። ልክ ነው። የሚረዳ የሚጠቀም ሰው አለ። በምን? በዚህ በመስጠት አገልግሎት። ግን ይሄ የመስጠት አገልግሎት እዚህ ጋር ብቻ የሚያቆም ጉዳይ አይደለም። ኦኬ። እናንተ ለሰዎች ስታደርጉ እግዚአብሔር ጋር የሚበዛ ነገር አለ። ለእግዚአብሔር ምስጋና ይሆናል። ይህን ነው እየተናገረ ያለው። ቁጥር 13 በዚህ አገልግሎት ስለተፈተናችሁ በምን? በመስጠቱ በዚህ አገልግሎት ማለት ነው። በክርስቶስ ወንጌል በማመናችሁ ስለሆነው መታዘዝ እነርሱና ሁሉንም ስለምትረዱበት ልግስና እግዚአብሔርን ምን ያደርጋሉ? ያከብራሉ። ስለምናቸው ነው እግዚአብሔርን የሚያከብሩት? ስለ ልግስናቸው፣ በወንጌል ስለማመናቸው፣ ሁሉንም ሰዎች ስለሚረዱ እግዚአብሔርን ምን ያደርጋሉ? ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ ምን ማለት ነው? ስለ እናንተ በእግዚአብሔር ፊት ምን ሲያደርጉ? ሲጸልዩ። ስለማን? ስለ ለጋሾቹ ሰዎች። ማናቸው እነኚህ? ልግስና የተደረገላቸው ቅዱሳን። ኦኬ። ልግስና የተደረገላቸው፣ ረድኤት የተደረገላቸው፣ የተሰጣቸው እነሱ ከተደረገላቸው በጎነት የተነሳ ስለ እናንተ እግዚአብሔርን ሲያማልዱ በእናንተ ላይ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ሊያዩዋችሁ፣ ሊያገኟችሁ፣ እነሱም በምላሽ ፍቅራቸውን ለእናንተ ሊገልጡ ይናፍቋችኋል። በጸሎታቸው ደግሞ እናንተን ያስቧችኋል ያለን ያለ ጳውሎስ እዚህ ክፍል ላይ በሰማይ ስላሉ ቅዱሳን ጻድቃን የሚናገር አይደለም። ልግስና የተደረገላቸው በምድር ነው። በምድር በአገልግሎታቸው የቆሙላቸውን ሰዎች ምን ያደርጓቸዋል? በጌታ ፊት ይዘው ይቀርባሉ። ክርስቲያናዊ ነው ይሄ። የሚናፍቋቸው እነማን ናቸው? በምድር ያሉ ሰዎች ናቸው። ሁለቱም ልግስና የተደረገላቸው ወደ እነሱ ጸልዩልን ብለው አይደለም ብር የሰጧቸው፣ በዚህ ችግራቸው የቆሙላቸው አይደለም። ከልግስናቸው ከእግዚአብሔር ጸጋ በሕይወታቸው ከሚገለጠው የተነሳ ነው እየናፈቋቸው ያሉት። እዚህ ክፍል ላይ ስለ ምልጃ እናንተ ስለምታወሩት ምልጃ ምንም የሚናገር ነገር የለው። ያልገባ ነገር ካለ ልጠይቀኝ ትችላለህ። በደስታ መልስላት። አልገባኝም። ትንሽ ራሳቸው ስለ እናንተ ሲያማልዱ ነው የሚል ፓርት ላይ እኮ ይኸው ቁጥር 13ን በደንብ ይኸው በዚያ አገልግሎት ስለተፈተናችሁ። የዚህ አገልግሎት የተባለው ምንድነው? የትኛው አገልግሎት ነው? መስጠት። በክርስቶስ ወንጌል በማመናችሁ ስለሚሆነው ምን? መታዘዝ። ኦኬ። እነርሱንና ሁሉንም ስለምትረዱበት ልግስና። ዶንት ፎርጌት፣ ሁሉን ስለምትረዱበት ልግስና እግዚአብሔርን ምን ያደርጋሉ?
ያከብራሉ ራሳቸውንም ስለናንተ ሲያማልዱ ኦኬ ሲያማልዱ ስለናንተ በእግዚአብሔር ፊት ሲጮሁ ማለት ነው በእግዚአብሔር ፊት ምን ሲያደርጉ ሲለምኑ በእናንተ ላይ ከሚሆነውም ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ሊያዩአችሁ እግዚአብሔር ሆይ እኛም በአካል እንገናኝ አንደኛ ጸሎታቸው ነው ይናፍቋቸዋል በምልጃቸው ያስቧቸዋል አብረን ህብረት እናርግ እንጎብኛቸው እኛም ሄደን በእግዚአብሔር ቃል እናጽናናቸው እድል ስጠን እያሉ እነሱም በእግዚአብሔር ፊት ምን ያደርጋሉ ይጸልያሉ ከናፍቆታቸው የተነሳ አየ እነኚህ ሰዎች በአካል የሚገናኙ የሚተያዩ ሰዎች የተዋወቁ ሰዎች ቤተ ዘመዶች አይደሉ አንድ ያደረጋቸው የሰሙት ወንጌል በክርስቶስ ኢየሱስ የተደረገላቸው የመዳን ተስፋ ነው አንድ ያደረጋቸው እነኚህ ሰዎች አይተያዩም አልተገናኙም አካል በአካል የተያዩ ሰዎች አይደሉም ግን የተቸገሩ እንደሆኑ የገባቸው ካላቸው ግን የሚያካፍሉ ወንድም እህቶች ናቸው ስለዚህ እነኚህ ሰዎች ይናፍቋቸዋል እግዚአብሔር እንዲያገናኛቸው አብረው ህብረት እንዲያደርጉ ይናፍቃሉ ምልጃን ያቀርባሉ እግዚአብሔር እርዳን በነገራቸውም አንተ እርዳቸው አግዛቸው እያሉ ስለነሱም ይጸልያሉ ከናፍቆታቸው የተነሳ ይሄንን ነው የሚናገረው ብራዘር ምንም ከምልጃ ኮንሰፕት ጋር የሚገናኝ ሐሳብ የለውም ብራዘር ተመለሰልህ መሳፍንት አቤት ወይ ተመለሰልህ ተመለሰልህ ሌላ ጥያቄ አለ ጥያቄማ ብቻ ካልተዘጋጀ ብቻ ከባድ ነው ይሄ አይ ጥያቄ ማዘጋጀት ሳይሆን ስለ ጴንጤ ጠይቀኝ ይሄ ነገር ተረጋጋ ነገር አንድ ዮሐንስ ራእይ ላይ የተጻፈውን ታስታውሳለህ አንተ ስለ ምንድነው በናት ደማችንን ስለ መቼ አትፈርድም ምናምን የሚለው ሐሳብ ነው ምን እስከ መቼ ደማችን ፈሶ ይቀራል ስለኛ አትፈርድም ወይ የሚለውን ሐሳብ ነው እሱም አለበት ያው አንዱ 8:4 ለዕጣኑ ምናምን የሚያወርበት ፓርት ካው 8:4 መሰለኝ 8:4 ስለ መልጃም ዝም አይገናኝም ያ የቅዱሳን ጸሎት ከዕጣኑ ጋራ ወደ ሰማይ አረገ በእግዚአብሔር ፊት ሆነ የሚል ፓርት ተዚህ አዳተለ እኮ ምንም እኮ ከምልጃ ጋር አይገናኝም አሁን ምልጃ የምትሉትን ኮንሰፕት ላስረዳ መስፍን እዛ ክፍል ላይ ወደ መላእክት የጸለየ ሰው የለም ወደ መላእክት የጸለየ ሰው ለእግዚአብሔር የተሰጠ ጸሎት እዛ ክፍል ላይ ወደ ለመላእክት የተጸለየ የለም ነው እያልኩ ያለው ለመላእክት የቀረበ ልመናና ጸሎት የለም አማልዱኝ የተባሉ መላእክቶች የሉ ብራዘር እዛ ክፍል ላይ የለም እንደሱ አይነት ሐሳብም የለም እየወጣሽ ሌላ ቀን እናወራለን ያ መጽሐፍ ቅዱስ ውስጥ ስለሌለ ነው ባይዘው ከዛ ይልቅ መጽሐፍ ቅዱስ ውስጥ ያለው ምን እንደሆነ ታውቃለህ ወደ እግዚአብሔር መጸለይ ኦኬ አሁን ወደ እግዚአብሔር እንዳትጸልይ የሚያደርግ ነገር ምንድነው አንተ ወደ እግዚአብሔር ይጸልያል ወደ እግዚአብሔር ማይጸልያል ወደ እግዚአብሔር ታዲያ ለምን ትባክናለህ ምን አልከኝ በገብርኤል በማርያም እያልክ ለምን ትባክናለህ በማርያም እያልክ በገብርኤል በማርያም እያልክ ለምን ትባክናለህ ሁሉም ኮሎ ዘመን ለምሳሌ ስለ ያዕቆብ የአብርሃም አምላክ የይስሐቅ አምላክ የሚቦታ የለም በስማቸው እኛ እኮ ለነሱ አንተ ልጅ አለ አሁን አንተ ምን አልከኝ ልጅ አለክ መሳፍንት የለኝም ግን አንተ የአባትህ ልጅ ነህ አይደል የአባትህ ልጅ ነህ አይደል ነኝ አባትህ ማን ነው የሚባሉት አባትህ ማን ነው የሚባሉት እዚህ ላይ ያለው ጽሑፍ ነው ወርቁ ነው
አይታየኝም። ለዛ ነው ሶሪ። እሺ ወርቁ ነው አየታው ከፍቶ። እሺ የመሳፍንት አባት ሲባሉ መሳፍንት እየተባለ ነው። ናስማር ነው። አየ የአብርሃም አምላክ የአብርሃም እነሱ ባደረጉ ነው። እኔ ኃጢአተኛ ነኝ፣ እነሱ ደግሞ ቅዱሳን ናቸው። በስማቸው ነው። እኛ እኮ ትክክል ሆነን የለማ መስፍን አሁን በስማቸው በአንድ ፓርት ላይ እንዲህ ይላል እግዚአብሔር ጆሮውን ወደ ቅዱሳን እንዲያመዘንብን እነሱን እንደሚሰማ የሚነግር ፓርት አለ። አዎ እሱም እግዚአብሔር ስለ ቅዱሳን ነው እያወራን ያለ ነው መስፍን። አሁን ስለ ቅዱሳን እኮ ነው። እኛም ውይይታችን ስለ ቅዱሳን አይደል? ይኸውልህ ልክ ነው። አሁን ይኸውልህ ልጻፍልህ እንድትረዳው። ኦኬ የእግዚአብሔር ጆሮዎች ይሻል ወደ ምን ወደ ቅዱሳን ወደ ጻድቃን አይደል? ወደ ጻድቃን ልካ። እሺ ወደ ጻድቃን የማን የእግዚአብሔር ጆሮ። እሺ የእግዚአብሔር ጆሮዎች። እሺ ችግር የለም። አሁን ጥያቄው ምንድን ታውቃለህ? መጽሐፍ ውስጥ አሁን የምታሳየኝ የጻድቃን ጆሮዎች ወደ ኃጢአን የሚል አሳየኝ። እሱ ነው ጥያቄ። የጻድቃን ጆሮዎች ወደ ኃጢአን ናቸው የሚል ማስረጃ አስጠኝ በእግዚአብሔር ቃል ውስጥ። የጻድቃን ጆሮዎች ወደ የእግዚአብሔር ጆሮዎች ወደ ጻድቃን ናቸው አልኩ። ይሄ ተጽፏል። ቆይ ችግር እመጣለሁ፣ አስረዳለሁ። ይሄ ተጽፏል። ቆይ እንድትረዳው ነው። አንዴ ግን ልንገርህ አንድ ነገር ለመረ ውይይት ስለሆነ ያን አሸንፋለሁ ሳይሆን እኔ ላሸንፍ አይደለም ብራዘር። እኔ ለምን አሸንፋለሁ? ወደ ቅዱሳን ናቸው ሲባል ምን ማለቱ ነው? እሱም አስረዳኝ። ያንን የጻድቃን ጆሮ ምናምን ከምትል የእነሱ ቦታ አስረዳኝ። አዎ እግዚአብሔር የጻድቃንን ጸሎትና ልመና ይሰማል ባጭሩ። ኦኬ በቃ ይሰማል። እግዚአብሔር ይቀበላል ጸሎታቸውን፣ ልመናቸውን ይሰማል። ኦኬ እዚህ ላይ ምንም ጥያቄ የለብንም። እግዚአብሔር ቆይ አንዴ ቆይ እንድትረዳው ነው መሳፍንት። ኦኬ ጥያቄ ያለን እግዚአብሔር ላይ አይደለም። ባይዘውኛ ጴንጤዎች እግዚአብሔር ሰሚ እንደሆነ እናውቃለን። በሌላ ስፍራ ደግሞ እግዚአብሔር ኃጢአተኛና በደለኛ እንደሚሰማ ላሳይ ከፈለክ እሱን አሳያለሁ። ኦኬ አሁን ጥያቄያችን ምንድን ነው? ጴንጤዎች እየጠየቅን ያለ ነው የጻድቃን ጆሮዎች ግን ወደ ኃጢአተኞች ናቸው ብላችሁ እናንተ ወደ ጻድቃን ትጸልያላችሁ። አየህ ይሄ በእግዚአብሔር ቃል ውስጥ የለም። እዚህ ላይ ጥያቄ ኖሮን አያውቅም። የእግዚአብሔር ጆሮዎች ወደ ጻድቃን ናቸው? አዎ ምንም ጥያቄ የለውም። ኦኬ ምንም ጥያቄ የለውም። ጻድቃን ብሎ የሚያወራው መጽሐፉ በሰማይ ያሉ ሰዎችን አይደለም፣ ባይዘው በምድር ያሉ ሰዎችን ነው የሚናገረው። በምድር ያሉ ሰዎች ጻድቃን የሆኑ ሰዎች ቢጸልዩ ወደ እግዚአብሔር ቢጮሁ አዎ እግዚአብሔር ይሰማቸዋል። ኦኬ ጥያቄያችን የጻድቃን ጆሮዎችና አይኖች ወደ ኃጢአተኞች ናችሁ ብላችሁ እናንተ ዶክትሪን መስርታችኋል። እሺ ዮሐንስ 16 ስለ አብርሃምና ስለ አልዓዛር የሚያወራው ፓርት እንዴት ነው የሚያወራው? 16 ዮሐንስ 16 ላይ እሺ ይሄ የለህም አይደል? ወደ ይሄኛው የለህም አይደል? ልለፈው እንድረዳ ማለት ነው። ይሄ ፓርት እኮ ወደዚህ እኮ ነው የሚያዘንብለው። ቀጥታ ቃሉን ባናገኝም ይሄ የጻድቃን ጆሮ በስጋ እንደ የነፍስ እሺ ችግር የለም አሳየ። ችግር የለም የትኛውን ሐሳብ እናንሳ? አሁን የዮሐንስ ወንጌል 16 ላይ ያለው የአልዓዛርና ዮሐንስ ሳይሆን ሉቃስ 16-18 መሰለኝ። ሉቃስ 16 ሳይሆን እሺ ሉቃስ እሺ እንድንረዳ ኦኬ እዛ ክፍል ላይ ክሊር እንድንደዳረግ ማለት ነው። እዛ ክፍል ላይ በደንብ ማስተዋል ስመኝ ከምድር ሆኖ ወደ አብርሃም ይጸልያል። እዛች ፓርት ላይ እኮ
ስለ ሙሴ ስለተለያየ ነገር አውርተዋል እኮ ሙሴ ግዛችን ላይ ስለ ሙሴ አውርተዋል። ሙሴ ከአብርሃም ቀጥሎ የመጣ ነው። ሙሴ ከአብርሃም ቀድሞ ነው የሞተው። ታዲያስ በምን አውቀው ነው እዛ ፓርት ላይ ያወራው? እሺ እሱ ጥያቄ ነው እመልስልሃለሁ። ከምድር ሆኖ ወደ አብርሃም የጸለየ ሰው አለ ወይ ያልኩ? ከምድር ሆኖ ወደ አብርሃም የጸለየ ሰው አለ? የለም አይደለም፣ ብቻ ግን ሊኖርም ይችላል። አላውቅም ስለዚህ ጉዳይ። አይ ስለ ሉቃስ ምዕራፍ 16 ነው እያወራን ያለ ነው ብራዘር። በዛች ፓርት ላይ በምድር ሆኖ ወደ ሰማይ ወደ አብርሃም የጸለየ ሰው አለ ከምድር ሆኖ? እሱን አላውቅም እኔ። እሺ ይኸው እንድናየው ነው። እሺ አላውቅም። ልግለጥላ እንድታየው። እሺ አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱት ነበር። ድሃውም ሞተ፣ መልአኩም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦል ስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። ከምድር ሆኖ የጸለየ ሰው አለ እዚህ ክፍል ላይ? እዚህ ላይ የለም። ኦኬ እኛ እያወራን ያለ ነው ስለምንድን ነው? እሱ በምድር ሆነው ጻድቃን ቅዱሳን በሰማይ ላሉ አካላቶች ጸሎትን የተቀበሉ የኃጢአተኛን የጻድቃን ጆሮዎች ወደ የጻድቃን ጆሮዎች ወደ ኃጢአተኛ የሆኑበት ሉቃስ ላይ የለም። እሺ ይሄ ኃጢአተኛ ሰው ነው አይደለ? ይሄ በደለኛ ሰው ነው አይደለ? አይደል? ይሄ ኃጢአተኛና በደለኛ ሰው ወደ ጻድቃኑ ወደ አብርሃም ባሻቅቦ እያየ የለመነው አብርሃም እንዲረዳው ነው አይደል? አሁን አንተ የምትጸልይ ወደ ጻድቃን ቅዱሳን እንዲረዱ ነው አይደል? አይደል? እንዲያግዙ ወይ ጸሎተንን ወደዛ እንዲያስተላልፉ ወይ ደግሞ እንዲረዱ ነው አይደል? የምትጸልየው ወደ ጻድቃን ኦኬ እንዲረዱ። እሺ በክፍሉ ላይ በሉቃስ ምዕራፍ 16 ላይ የምታስታውሰው ከሆነ ይሄንን ኃጢአተኛ በደለኛ ሰው አብርሃም ምን ረዳው? አብርሃም ምን ረዳው? አብርሃም ገነት ውስጥ ነው ያለው። እሱን በቅፍ ውስጥ ነው ያለው። በሱ በአብርሃም ቅፍ ውስጥ ነው ያለው። ምን ረዳው ነው ያልኩ? ለቅፍ ውስጥ ያለውማ ጻድቁ ነው። ኦኬ አልዓዛር ነው። እኔ ሀብታሙ ነው። ሀብታሙን ይሄ ሲለምነው ምን ረዳው አብርሃም ለኃጢአተኛው ለበደለኛው? ያው ከዛ በኋላ ወደ ኋላ እንዲመለስ አድርገው ሲባል ይሄ አይሆንም ምናምን ብሎ የሆነ ነገር ብሏል። ዘላሉት እንትን ምን ረዳው ነው ያልኩ? ብራዘር የረዳው ነገር ከሲኦል አወጣው። ያ ትዝ የሚል ነገር ማለት አውዱ ወይንም ጨርሳ ወይንም ብዙም እንትን አላልኩ። ትዝ አይልም። አልጨረስክም አንተ እንትኑን ሙሉን ካስታወስከው ብዬ ነው እንድናየው። እሺ በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በክፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካሙን እንደተቀበልክ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ወደ እናንተ ሊወርድ የሚፈልጉ እንዳይችሉ ወዲህም ያሉት ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገድል ተደርጓል አለው። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱን ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያትን አሉላቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ እነርሱ ግን ከሙታን አንዱ ቢወድላቸው
ንስሐ ይገባሉ አለ። ሙሴና ነቢያትን የማይሰሙ ከሆነ ከሙታን አንድስ እንኳን ቢነሳ አያምኑም አለው ይላል። እሺ ኃጢአተኛው በደለኛው ብዙ ነገር ለምኖታል። ታስታውሳለህ ብዬ አስባለሁ። አብርሃም ምንድነው እሱ ያደረገለት ከለመነ? አብርሃም ንገረኛ። እዚህ ጋር አለው አንተ እየፈጠንከ እኔ እኮ ምን እንዳለ እዚህ ጋር ንገረኝ። ምንም አብርሃም አልፈየደለትም። ኦኬ ጸሎቱን ወደ እግዚአብሔር አሰምቶለታል ወይ? አላሰማም። እርዳኝ አለው፣ ረዳው ወይ? አልረዳውም። ኦኬ በመላሴ ላይ ውሃ እንዲያደርግልኝ እባክህን አለው፣ ውሃ አረገለት ወይ? አላረገለትም። እሺ በቃ እኔ እንኳን አልፎብኛል፣ ተስፋ የለኝም፣ ግን ለወንድሞቼ ለእህቶቼ በምድር ላሉ ድረስልኝ አለው። ከሰማይ ሆኖ ድረስልኝ አለው፣ አልደረሰለትም። በዚህ ክፍል ላይ ምንድነው የምትማረው ካልክ በሰማይ ያሉ ቅዱሳን ምንም ማድረግ እንደማይችሉ አለመቻላቸው ጌታችን ኢየሱስ ክርስቶስ ይህንን ምሳሌን የሰጠ እንዳልከው አብርሃም የኖረበትና ሙሴና ነቢያት የኖሩበት ዘመን ይለያያል። ጌታ ይህንን ትምህርት ያመጣላቸው ለምንድን ነው ካልከኝ ለትምህርታቸው ነው። አይሁዶች አብርሃም አባታችን ብለው የሚመኩበት አብርሃም አባታቸው አለ። በጣም ነው የሚመኩበት። ይሄ አብርሃም በሰማይ ሆኖ ምንም እንደማይሰራላቸው ጌታ እያስተማራቸው ነው ያለው። ያነሳቸው ፖይንት ባይዘው በጣም ወሳኝ ነው። ማረኝ ነው ያለው። አብርሃም እንደማይመራ አሳየው። ኦኬ ይሄው ማረኝ ያለው አብርሃም ግን መማር አይችልም። ይሄው በሲኦል ያለው ምን አለ? አሻቅቦ አብርሃምን ከሩቅ አየና አልዓዛርን በቅፉ ምን አለው? እየጮኸ አብርሃም ሆይ ማረኝ አለው። አብርሃም ይመራል? በጭራሽ። ምህረት ከእግዚአብሔር ዘንድ ነው እንጂ ከአብርሃም ዘንድ አይደለም። እዚህ በሰማይ ያሉ ቅዱሳን ጻድቃን መማር አይችሉም ማለት ነው። በዚህም በነበልባል እሳት ተሰቃያለሁና የጣቱን ጫፍ ውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። የአብርሃምን መልስ ስማው። ውሃ ነው የለመነው፣ ቢያንስ እሳቱን አበርድልኝ እያለው ነው ያለው። ሲኦል ውስጥ ታውቃለህ ከነ ፊዚካል ማንነታችን አለም የገባ ነው። ምሳሌያዊ ነው ጌታ እየተናገረ ያለው። አብርሃምም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተ ትሰቃያለህ አለው። የሆነውን የነገረው እንዴ ያውቃል እኮ ይሄ እኮ ባለ ጸጋ እኮ ያውቃል፣ እየተሰቃየ ነው ያለው። አብርሃም የተሰቃየበትን ምክንያት አልቀየረለትም፣ አልለወጠለትም፣ ምህረትን አልሰጠውም። ትሰቃያለህ፣ ትቀጥላለህ፣ በዚህ ነው የምትሰቃየው ነው ያለው። መልስ ሰጥቶታል፣ ለውጥ አምጥቶለታል። እስቲ አምላኬን ሄጄ ልጠይቅልህ ብሎታል? አላለው። በቃ ትቀጥላለህ ነው ያለው። በእግዚአብሔር ፍርድ በቃ የእግዚአብሔር ፍርድ አይደለ ሲኦል ውስጥ የከተተ በቃ በዛው ነው የምትጸናው፣ እኔ ልረዳህ አልችልም ያለው። ይኸው ከዚያም ሁሉ ጋራ ወደዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ ወደዚህም ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገድል ተደርጓል። I can't do nothing brother፣ ምንም ማድረግ አልችልም። ምንም ነው ማድረግ የማልችለው፣ ገደል አለ፣ ልረዳህ አልችልም። አብርሃም በዚህ ክፍል ላይ አለመቻሉን ጌታ ያስተማረበት ክፍል ነው። በዛው ምንም ማድረግ አልችልም፣ ገደል አለ። አየ ቤተክርስቲያን ግን በሲኦል ያሉ ቅዱሳን በአንዱ ቅዱሳን አማካኝነት ሲወጡ ታሳያለች። ውሸት ነው። አብርሃም ማድረግ ያልቻለውን ማንም ሊያደርገው አይችልም። ክርስቶስ አምራል ታደርገው አትችልም። ምን አለ? በእኔና በእናንተ መካከል ምን አለ? ገደል አለ። አንዱም ከዚህ እንዳይሻገር ከዛም ያለው ወደኛ እንዳይመጣ በመካከላችን ትልቅ ገደል ተደርጓል አለ። አብርሃም ተለምኖ ነበር፣ ቢረዳው ይረዳው ነበር። እሺ በሲኦል ላለ ሰው ጻድቅ ቅዱሳን የተባለው አብርሃም መድረስ ካልቻለ አትሊስት በምድር ላለ ሰው እንዴት መድረስ አልቻለ? ይሄው
በምድር ያለን ሰው ደግሞ እንደዚህ ይለዋል፣ እንኪያስ አባት ሆይ ወደ አባቴ ቤት እንድሰደው ለምንሃለሁ፣ 5 ወንድሞች አሉኝና